እጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀደመውም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብን ሁሉ ይወርሱ ዘንድ ነው ይላል ይህን የሚያደርግ እግዚአብሔር። እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በተሃውን የወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ፣ የፈረሱትንም ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጁንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ። በምድራቸው ተክላቸዋለሁ፣ ከእንግዲህም ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል አምላክህ እግዚአብሔር። የዳዊት ድንኳን ይነሳል በሚል ርዕስ እያየነው ያለውን ሐሳብ ይዘን ነው ዛሬ የምንጸልየው። ሁላችንም ባለንበት እንጸልያለን። ቅዱስ አባታችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግንሃለን። አምላካችን ሆይ አንተ ዛሬም ሕያው ስለሆንክ፣ በዚህም ዘመን ሕያው ስለሆንክ፣ አንተ በቀደመው ዘመን ትሰራ እንደነበር በዚህም ዘመን ስለምትሰራ፣ ስለሰማነው መልካም ምስክርነት፣ ስለ ማዳንህ ኃይል፣ አቤቱ ስለ መታደግህ፣ አምላኬና አባቴ ወደ መንግሥትህ የምታፈልስ መሆንህ፣ የዘላለምን ሕይወት ተስፋ የምትሰጥ መሆንህ፣ በአንተ ጎዳና ሰዎችን አሁንም እያተምክ እያጸና ስላለ እግዚአብሔር ሆይ ስለሰማነው ምስክርነት እናመሰግንሃለን። ስም የተባረከና የተቀደሰ ይሁን። አቤቱ ይህንን ጊዜ ደግሞ እንድትረከብ በመካከላችን እንድትሆን ቃልህን ማስተዋል እንድንችል እንድትረዳን የልቦና ዓይኖቻችን እንድታበራ እግዚአብሔር ሆይ መረዳት ያለብን እንድንረዳ እንድታግዘን እንጸልያለን። አምላካችንና አባታችን ሆይ የፈረሰውን የዳዊትን ድንኳን እንደገና መልሼ እሰራዋለሁ፣ አነሳዋለሁ፣ አድሰዋለሁ ብለህ ተስፋ የገባህ አምላክ አቤቱ በዳዊት ውስጥ ያስቀመጥከውን ያንን የከበረ ያንተን አጀንዳ አምላኬና አባቴ ሆይ ከዛ በኋላ ያሉት ነገሥታት ምንም እንኳን የጣሉት ቢሆኑ አንተ ግን ስላልጣልከው ለዳዊት የገባኸውንም ኪዳን ስላለወጥክ አምላኬና አባቴ ሆይ ከሱ ዘር ደግሞ የሚመጣ አለ ብለህ ስላልክ እኔ አስነሳለሁ ስላልክ እሱ ሲነሳ የወደቀው ስለሚነሳ የፈረሰው ስለሚጠገን ለሙታን ሕይወት ስለሚገኝ አንተ እንደገና በሕዝብ መካከል መገኘት ስለምትችል ስለምትከብር አምላኬ ሆይ እናመሰግንሃለን። ይህንን ጊዜ የምናስተውልበት ጊዜ አድርገን እንድትባርክልን ለአንተ አሳልፈን እንሰጣለን። በጌታችን በኢየሱስ ክርስቶስ ስም አሜን። እንቀመጣለን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በዚህ ርዕስ እያየን ያለነው ሐሳብ ምናልባት ለዚህ ጉባኤ ዛሬ የመጣችሁ ብትኖሩ የዳዊት ድንኳን ይነሳል በሚል ርዕስ ተከታታይ ትምህርቶችን እየተማርን ነው ያለነው። በዚያ ትምህርት መሰረት ሁለተኛና ሶስተኛ ሳምንቱን እንደምንማር ይህንንም ደግሞ አዳሩን መደበኛው ምልኳችንም በዚህ ሰዓት ስለሆነ ነገ ጠዋትም ስለማናካሂድ በተጨማሪ ደግሞ አሁን ከምናስበው ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር ይሄ ርዕስ የደረስንበት ደረጃ ስለሚያያዝ ስለዚህ ትምህርቱን በዚሁ እንቀጥለዋለን ብለን ባለፈው ሳምንት የተመለከትነውን እናስታውሳለን እና ወደ ኋላ ተመልሼ ሁሉንም መከለስ ባልችልም ባለፈው ሳምንት ባየነው ውስጥ እግዚአብሔር ከዳዊት ስር የሚያስነሳው ሰው ማን እንደሚሆን በብሉይ ኪዳን ዘመን በነበሩት ነቢያት ዝርዝር መልእክት ተሰጥቷል፣ ትንቢት ተነግሯል ብለን እሱን አንስተን ነበር። ይሄ መሲህ የተባለው የዳዊት ዘር የሚሆነው ሲመጣ ከአወላለዱ ምን እንደሚመስል፣ የት እንደሚወለድ፣ ማን እንደምትወልደው የመሳሰለው ማለት ነው። ከዛ በኋላ ደግሞ አገልግሎት የሚያገለግል እንደሚሆንና አገልግሎቱ ምን እንደሚመስል፣ ከዛ መከራ እንደሚገጥመው፣ መከራ እንደሚያይ፣ ከዛ መከራው ምን አይነት እንደሆነ በዝርዝር የተነገረ ሲሆን በእነዚህ ሁሉ ውስጥ የሚያልፈው መጨረሻ ላይ ግን ለክብር እንደሚበቃ በክብር ስፍራ ላይ ሲሆን የዳዊት ልጅ ዘር የሆነው ዙፋን እንደሚረከብ ገዢ እንደሚሆን፣ ገዢ በሚሆንበት ጊዜ እግዚአብሔር የቤቴን ይሰራልኛል መቅደሴን ይሰራልኛል ያለው መፈጸም በሱ ዘመን እንደሚሆን ይሄንን የተነገረ ትንቢቶች እንዳሉ ባለፈው አንስተናል እና ባለፈው እሁድ ላይ በነበረን ጊዜ ለማየት የሞከርነው አወላለዱን ነው ለማየት የሞከርነው። አወላለዱን ስንመለከት ነቢያት የተነበዩት ትንቢትን ይዘን ለማየት ሞክረናል። ለምሳሌ
የምትወልደው ምንድነች ብሎናል? ነቢዩ ኢሳይያስ ምን ብለዋል? ድንግል ተወልደዋለች ብለዋል። ስለዚህ ምን አለን? ዓለም ከተፈጠረ ጊዜ ጀምሮ ከሴት ከተወለዱት መካከል ድንግል ሆና እያለ የወለደች ሴት ስንት ሴቶች አሉ ብለን ጠይቀን መልሱ ምን ነበረ? አንዲት ነች። እሷም ደግሞ ማን ነች? ማርያም ነች። እና ከእሷ የተወለደው ልጅ ደግሞ ማን ነበረ? የናዝሬቱ ኢየሱስ ነበረ። እና ይሄ ምልክት ብቻ በቂ ሊሆን ሲችል፣ ነገር ግን በዚህ በቂ ያልሆነበትን ምክንያት አየን። ነቢያቱ የተናገሩት ያ ብቻ ሳይሆን ብዙ ነው። ስለዚህ አወላለዱን በተመለከተ ብዙ ካየን በኋላ ዛሬ እናያለን ወዳልኩበት እንሄዳለን ማለት ነው። እና ስለ መከራው የተነገረውን የትንቢት ቃል በዛ መሰረት የናዝሬት ተገልጦ የነበረውን ሰው በነዛ ነቢያት ቃል እንፈትሸዋለን ወይም ስካን እናደርገዋለን ብዬ ስለ ስካን ስለሚደረገው ነገር አንስቻለሁ። ይሄ ወረቀት ስካን የምናደርግበትን ሳይሆን ኤርፖርት ስንገባ የማይገባ መሳሪያ ወይም የመሳሰለው ነገር ይዘን እንደሆነና እንዳልሆነ ስካን ያደርጉናል። ያም ስካነር ነው የሚባለው አይደለ? በሱ ስካን ያደርጉናል። ስለዚህ ያንን ሁኔታ ያለፈ ከሆነ ስናልፍ አሁን መግባት ትችላለህ ይሉናል። ልክ እንደዚህ የነቢያት ቃል፣ የነቢያት ድምፆች፣ ቅዱሳት መጽሐፍት በዘመን ውስጥ እኔ ተቀብቻለሁ እያለ የሚነሳን ሰው ሁሉ መፈተኛ ናቸው። ተቀብቻለሁ፣ እኔ ከዳዊት ዘር ነኝ፣ እኔ መሲህ ነኝ፣ እኔ ንጉሥ ነኝ የሚል ሰው ካለ በየዘመኑ እሱ መሆኑን ማጣሪያ ናቸው። በዛ መሰረት የልደቱን በተመለከትንበት ጊዜ ባለፈው ሳምንት ስናይ ይሄ ናዝሬቱ ኢየሱስ ከድንግል ማርያም የተወለደው የዮሴፍ ልጅ የተባለው ያንን ስለ አወላለድ የተነገረውን ትንቢት በሙሉ እንደሚገባ በሱ ሕይወት ላይ ምን ብለዋል? ተፈጽሟል። ግን ነቢያቱ በዛ አላቆሙም። ከተናገሩት ውስጥ ከአገልግሎቱ ጋር የተያዘ አንድ ጥቂት ነገር ብቻ አነሳለሁ። ብዙ ነው እንዳልኳችሁ፣ ባለፈውም ብያለሁ። የተነገረው በጣም 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 ብዙ ነው። እያንዳንዱን ብንሄድ አይበቃንም። ብዙ ጊዜ በሱ ብቻ እንሄዳለን። ነገር ግን ከአገልግሎቱ አንዱን ብቻ ማንሳት ፈልጋለሁ እና እሱ በሚመጣበት ጊዜ ሲያገለግል ተአምራቶችን እንደሚያደርግ ተነግሮለት ነበር። ይሄኛው ትንቢት ኢሳይያስ ላይ አለን። ቶሎ አንዳንዶቹን ጥቅሶች እያወጣው የምፈልጋቸውን አነባለሁ። ኢሳይያስ ምዕራፍ 35 ላይ አለ። ቁጥር 5 እና 6 እንዲህ ይላል። በዚያን ጊዜም የዕውሮች ዓይን ይገለጣል፣ የደንቆሮቹም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደሚዳቋ ይዘላል፣ የድዳም ምላስ ይዘምራል፣ በምድረ በዳ ውሃ በበረሃም ፈሳሽ ይፈልቃልና ይላል። ይሄ ስለ መሲሁ የተነገረ ነው። እሱ በሚመጣበት ጊዜ የዕውሮችን ዓይን ይገልጣል፣ የደንቆሮችን ጆሮ ይከፍታል፣ አንካሳ ካሉ እንደሚዳቋ እንዲዘሉ ያደርጋል ተብሎ ተነግሯል። ይሄ ከሂሊንግ አኳያ የሚሰራው ነው። እነዚህ የዳዊት ዘር ሲመጣ የሚሰራው ነው። ያ መሲሁ ከሆነ እውነተኛው ከሆነ ይህንን ያደርጋል ተብሎ ተነግሯል። ልክ የናዝሬቱ ኢየሱስ አንድ ጊዜ ይህንን ማድረግ ጀመረ እና ይህንን ሲያደርግ መጀመሪያ የምናየው የመጀመሪያው ያደረገው ከፈውስ በፊት ያደረገው ከተአምራት ጋር በተያያዘ ሄደን ባናነበው እንደ ሁሉ ለማድረግ እንሞክራለን። ታስታውሳላችሁ ብዙም ክፍል ብዬ ስለማስብ ዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ የት ይገኛል? በገሊላ ቃና ሰርግ ቤት ይገኛል። ሰርግ ቤት ሲገኝ እሱ በተገኝቶ ባለበት በዛ ጊዜ ምን ይሆንባቸዋል ይላል? የወይን ጠጃቸው ያልቅባቸዋል። የዛን ጊዜ ባለቤቱ ሳያውቅ ሙሽሮቹም ሳያውቁ የእሱ ደቀ መዛሙርት ማርያም ነች መጀመሪያ ይህንን የምትነግረው፣ የእሱ እናት ትነግረዋለች። ከዛ በኋላ ደቀ መዛሙርቱን ሎሌዎቹን እዛ የሚሰሩትን ሎሌዎች ያዛቸዋል። ይህንን ጋን በውሃ እየሞላችሁ ከዛ በውሃ የተሞላውን ደግሞ ወስዳችሁ ስጡ ይላቸዋል። ወስደው ሲሰጡ ምን ሆኖ ተገኘ? ወይን ጠጅ ሆኖ ተገኘ ውሃው። ከዛ እንዴት ቃል አለ። ያ ታሪክ ሲያልቅ የሚናገረው ነገር አለ። እሱን ካስታወሳችሁት ብዬ ነበር። ኢየሱስም ምን እንዳደረገ የሚያወራው አለ። እስቲ እዛ ላይ ቃል በቃል የሚለውን የመጀመሪያ ምን አንድ ተአምራት አንድ ሌላ ቃል አለች። ስለዚህ ልንገልጥ ነው ማለት ነው። የምልክቶች መጀመሪያ አደረገ ይላል። እስቲ ምልክቶች እንበል። ምልክት ለራሱ አይቆምም።
ምልክት ሁሉ ጊዜ ስለምንድን ነው? እሱ የሆነ ነገርን ነው የሚያሳየው። ስቶፕ ሳይን ብታሳዩ፣ የስቶፕ ሳይን ብትመለከቱ አቁም የሚል ትእዛዝ ነው። ስቶፕ ሳይን ስለ ራሱ አይደለም። ከበስተኋላው ማን አለ? መንግስት አለ፣ ፖሊስ አለ፣ ብዙ ነገር አለ። ምን እያዘዘ ያለ አቁም የሚል። ልክ ወደዚች ቤተክርስቲያን ሲመጣ ምናልባት ምልክት የቤተክርስቲያኒቱን ስም የሚናገር ምልክት የሆነ ቦታ ላይ ተሰቅሎ ቢኖር እዛ ምልክት ጋር ሰው ሲደርስ ቸርቹ ደረስኩ ይላል እንዴ? አይልም። ምልክቱ ምንድን ነው የሚያደርገው? ሌላ ነገር ነው የሚያመላክተው፣ ሌላ ነገር ነው የሚያሳየው። ስለዚህ ልክ ምን አደረገ ይላል? የምልክቶችን መጀመሪያ አደረገ። ምልክት የምትለው ቃል እሱ ለምን እንደተሰጠ እንድናስበው ነው። ከዛ ወደ ዮሐንስ ወንጌል ምዕራፍ 6 እንሄድና አንዱ እንድናየው የምፈልገው ዮሐንስ ወንጌልን ነው። በነገራችን ላይ ዮሐንስ ወንጌልን ከያዛችሁ እሱን አካባቢ ብትይዙ ጥሩ ነው። የምናነባቸው ጥቅሶች ብዙዎቹ እዚህ ጋር ነው ያሉት። ዮሐንስ ወንጌል ምዕራፍ 6 ላይ በዚህ ቦታ ላይ በዮሐንስ ወንጌል ምዕራፍ 6 ላይ ተአምር ያደርጋል። አንድ የሚያደርገው ምንድነው? እሱ ምግብ ከ5 ዳቦና ከ2 ዓሣ 5,000 አባወራ የሚቆጠሩበትን ሕዝብ በሙሉ ምን ያደርጋል? ይመግባል። ያንን አብዝቶ ይመግባል። ይሄ ከሆነ በኋላ ቁጥር 32 ላይ እንደሚል ታነባላችሁ። ዮሐንስ 6 ቁጥር 25 ቁጥር 25 ላይ በባህር ማዶም ሲያገኙት፣ ይሄ ከሆነ በኋላ ማለት ነው፣ ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም አላቸው። እና የመጣችሁት አሁንም ሌላ እንጀራ ለመብላት ነው እንጂ ምን አይታችሁ አይደለም፣ ምልክት አይታችሁ አይደለም። ምልክቱን አይታችሁ ቢሆን ኖሮ ያ ምልክት መልእክት እያስተላለፈ ነው። ምንድን ነው ያ መልእክት? እሱን እንድናስበው ነው። ምንድን ነው ያ መልእክት? ጌታ ኢየሱስ በሚሄድበት ቦታ በሙሉ አይነ ስውራንን ያበራ ነበር፣ ደንቆሮችን ጆሮ ይከፍት ነበረ፣ ለምጻምን ያነጻ ነበር፣ ሙታንንም ሳይቀር ያስነሳ ነበር፣ ደንቆሮች እንዲናገሩ ያደርግ ነበር፣ ዲዳዎች እንዲናገሩ ያደርግ ነበር። እነዚህን ሁሉ ካደረገ በኋላ ወንጌላውያኑ ሲጽፉልን ምን አደረገ ነው የሚሉት? ምልክት ነው የሚሉት። ምልክቶችን አደረገ። ለምን እነዚህ ምልክት የተባሉበት ምክንያት ምንድነው? እሱ የማ ምልክት ናቸው? የዳዊት ልጅ ምልክት ናቸው። የዳዊት ዘር መምጣቱ የመሲሁ ምልክቶች ናቸው። መሲህ የመሆኑ ማሳያ ነበሩ ማለት ነው። እና እዚህ ዮሐንስ ወንጌል ምዕራፍ 11 ላይ ስትመጡ ፈሪሳውያን አንድ ችግር ውስጥ መግባታቸውን ታነባላችሁ። ዮሐንስ ወንጌል ምዕራፍ 11 ላይ ምዕራፍ 11 ቁጥር 47 ከ45 ጀምሮ ላንብበው። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት። እዚህ ጋር ምን ያለው ታሪክ? ምዕራፍ 11 ላይ ያለው ታሪክ ምንድን ነው? እሱ የሞተው አልዓዛር ምን ብሏል? ከሙታን ተነስቷል። ይህን ከሆነ በኋላ ቁጥር 45 ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ። ከእነርሱም አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆች እና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና። አያችሁ፣ ምን ይሻላል አሉ። ምን ይሻላል? ይሄ ሰውዬ ምን እያደረገ ነው? ብዙ ምልክት እያደረገ ነው። ምልክት ማለት ምንድነው? እሱ የመሲሁነቱን ማስረጃ እየሰጠ ነው። መሲሁ ሲመጣ ደንቆሮ ይከፍታል ተብሎ ደንቆሮ እየከፈተ ነው። አይነ ስውሩን ሰው ሲፈታው ትዝ ይላችሁ እንደሆነ አይነ ስውሩን ሰው ሲፈታው ወይም አይናማ ሲያደርገው በሰውየው ፈውስ ምክንያት ክርክር ሆኗል። ዮሐንስ ወንጌል ምዕራፍ 9 ላይ መስለኛል እሱ የምናገኘው ክርክር ሆነ። እሱ ነው እሱ አይደለም፣ እሱ ነው እሱ አይደለም እያሉ ሰዎች ተከራከሩ። እሱን ይመስላል እሱ። ከዛ ሰውየው ሲጠየቅ አሁን እኔ ነኝ አለ። እንደ አንተ አይነ ስውር ሆነ እንዴት ነው ማየት የቻልከው? ፈሪሳውያኑ ጠርተው ጠየቁት ይላል። እና እንዴት ነች? አንድ ሰውዬ መጣ፣ አይኔን በጭቃ ቀባና አይደለ ወደ ሰሊሆም ውሃ ሄደ፣ ታጠባለኝ፣ ታጠብኩኝ፣ እያየው መጣሁ አለ። እና ያኔ ራሱንም እንኳን በደንብ አያውቀውም ነበር። እና ከዛ ተፈወስኩ አላቸው። ይሄን አላቸው። እነሱ ያንን ለመቀበል ተቸገሩ እና አቁመው ማን እንደሆነ ንገረን ሲሉት እሱን ደግሞ በኋላ አገኘው ማን እንደሆነ።
ኢየሱስ አገኘው አይደለም? መንገድ ላይ አገኘውና ኢየሱስ መሆኑን አወቀ። ኢየሱስ ነው ብሎ ነገራቸው። ሲነግራቸው ኢየሱስን መቀበል ስላልፈለጉ ምን አሉት? እኛ የሰውዬ ኃጢአተኛ እንደሆነ እናውቃለን፣ ንገረን፣ እንዴት ነው አይነ የታየው? አይነ እንዴት ነው ማየት የቻልከው ብሎ አሉት። ከዛ ነገርኳቸው አታምኑም እና ብሎ አላቸው። እና መጨረሻ ላይ እኛ ይሄ ሰው ኃጢአተኛ ነው ብለው ሲደመድሙ እሱ ምን አለ? እግዚአብሔር ኃጢአተኛን እንዳይሰማ ጻድቅን እንዲሰማ የጻድቅ ሰው ጸሎት እንዲሰማ እናውቃለን። ዓለም ከተፈጠረ ጀምሮ እውር ሆኖ የተወለደ ሰው አይናማ ሲሆን አይተን አናውቅም ማለት ምንድነው? እሱ ይሄ መሲሁ ከመጣ ማንም አርጎት የማያውቅን ነገር ነው የሚያደርገው። ምልክት የሚባለው ለዚህ ነው። አንድ ምልክት መሆን የሚችለው ከብቸኛ ከሆነ ነው። ብቸኛ ከሆነ ነው። አሁን እዚህ ውስጥ እንደዚህ ብል አሁን አንድ ጥቅስ እንዲያነብልኝ ከእናንተ መካከል ፈልጋለሁ። የሀገር ልብስ የለበሰ ወደዚህ ይምጣ ብል አንድ ሰው ይሆናል? አይሆንም። እና ቀይ ሹራብ ያደረገ ብል ብቻ ምልክት አድርጌ የሚሰጠው ምን መሆን አለበት? ዩኒክ መሆን አለበት፣ ብቸኛ መሆን አለበት። ስለዚህ ተአምራቶቹ ማንም ሊኮርጃቸው የሚችላቸው አይደሉም። ማንም ሊያደርጋቸው አይችልም ማ ካልሆነ በስተቀር ነቢያት የተናገሩለት ከዳዊት ዘር ይመጣል የተባለው እሱ ራሱ ካልሆነ በስተቀር ይሄንን ማንም ሊያደርግ አይችልም። አሁን የተጨበጠ መረጃ ስላመጣ መቀበል ተቸገሩ። ብዙ ምልክት እያደረገ ነው፣ ምን እናድርግ ስለዚህ ሰው አሉ። ነቢያቱ ግን የሚያደርገውን ምልክት በመናገር ብቻ አላቆሙም። ይሄ መሲህ መከራ እንደሚቀበል ተናገሩ። መከራውን ደግሞ በጣም በዝርዝር ነው የተናገሩት። ሁሉንም ነገር አሁን ስለ አገልግሎቱ ብዙ ዘልዬ ነው እንዴት እንደሚያስተምር ምን አይነት ትምህርት እንደሚያስተምር የተናገሩት ብዙ አለ። እሱን ዘልዬ ወደ መከራው ለምን አሁን ከዛሬው ቀናችንም ጋር እንድናስበው ስለሚያደርግ ማለት ነው። እና መከራ እንደሚቀበል ሲናገሩ በነገራችን ላይ ልክ አላመኑበትም አይደለ? ብዙ ምልክት አይተው አላመኑበትም። ልክ ሳያምኑበት እንደማያምኑበትም ተናግረዋል ነቢያቱ። ታውቃላችሁ፣ እስራኤላውያን ማመን ሲያቅታቸው፣ እነዛ አለቆች ማመን ሲያቅታቸው እንደማያምኑበትም ነቢያቱ ተናግረዋል። ስለ መሲሁ ሲነገር የሚያደርገውም የሚደረግበትም የሚናገረውም የሚባለውም ነው የተነገረው። እደነቃለሁ። እኔ እነዛን ነቢያት ሳስብ እደነቃለሁ። እግዚአብሔር የሰጣቸው የመገለጥ መጠን በጣም ነው የሚገርመው። ያውም ከስንትና ስንት መቶ ዓመታት በኋላ ለሚሆን ነገር እና መከራ እንደሚቀበል ተናግረዋል። መከራውን በዝርዝር ከተናገሩ ሰው መካከል አንዱ መዝሙረ ዳዊት ላይ የምናገኘው ነው። እሱን ክፍል ከመዝሙረ ዳዊት እንድናነብ ፈልጋለሁ። መዝሙረ ዳዊት ቅንፍ 22ን እንድታወጡት እሱን እያወጣችሁ እያለ መዝሙር ቅንፍ 22ን እሱን አዘጋጁት። እሱን እያወጣችሁ እያለ እሱ በብዙ ጥቅሶች የምፈልገው ስላለበት ነው እሱን እንድትይዙት የምፈልገው። እኔ ግን በዛ መሃል ላይ ከመዝሙረ ዳዊት ቅንፍ 41 ቁጥር 9ን አነባለሁ። እንደዚህ ይላል፣ ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። ይሄ የዳዊት መዝሙር ነው። ዳዊት ውስጥ ነው የመሲሁ ቅባት እሱ ላይ ነው ያለው። ከሱ ዘር ከሱ ወገብ የሚመጣውን መከራውን ጭንቀቱን ሁሉ እግዚአብሔር በዳዊት ውስጥ እያሳለፈ በተለያየ መንገድ ያሳየው ነበር እና እንጀራዬን የበላ እሱ ተረከዜን በእኔ ላይ አነሳ። አልፎ የሚሰጠው መከራ የሚቀበለው በገዛ ወዳጆቹ እንደሚሆን ተነግሯል። የሩቅ ሰው አሳልፎ ቢሰጠው እሱ እውነተኛ መሲህ አይደለም ማለት ነው። አይገርማችሁ? የሩቅ ሰው ከሱ ጋር ምንም ግንኙነት የሌለው ሰው መከራ ቢያመጣበት ይሄ የናዝሬቱ ኢየሱስ ምን አይደለም ማለት ነው? መሲህ አይደለም ማለት ነበር የሚሆነው። እንደምናውቀው እንጀራውን የበላ ተረከዙን በሱ ላይ ያነሳው እንደዚህ ያለ ወዳጅ ነበረው እንደ የናዝሬቱ ኢየሱስ ነበረው? አብረን ነው ቶሎ በሉ። አዎ፣ ማን ነው ስሙ? ይሁዳ፣ ያስቆሮቱ ይሁዳ የሚባል። እንዴት ነው ወዳጅ ነው የምንለው? ለምንድን ነው ወዳጅ ነው ያልነው? እሱ ወደ ራሱ ከሰበሰባቸው 12ቱ ደቀ መዛሙርቱ ተከታዮቹ መካከል አንዱ ነበር።
የወዳጄ ካላቸው ከቅርቦቹ ሰዎች መካከል አንዱ እንጀራ አብሮት እንጀራ የበላ በሱ ላይ ተነስቶበታል። የተነሳው ማን ነው? ይሁዳ ይባላል። ይሄ ናዝሬቱ ኢየሱስ ላይ የተነሳ ይሁዳ የሚባል የቅርብ ወዳጅ ነበረው ካለን የዳዊት ትንቢት ምን አለ ማለት ነው? ተፈጸመ ማለት ነው። ከዛ አሳልፎ እንደሚሰጠው ተነግሯል። አሳልፎ ሲሰጠው በብር እንደሚሰጠው ተናግሯል። 30 ብር በ30 ብር። ይሄን ደግሞ የተናገረው ዘካርያስ ነው። እንግዲህ ነቢያት የተለያዩ ነቢያት ነው። ዘካርያስ ሲናገር አሳልፈው ይሰጡኛል፣ ለኔ ሚዛን መዘኑልኝ። የመዘኑልኝ ሚዛን ስንት ነበር? 30 ሲልቨር ኮይን ማለት ነው ነበር ተብሏል። ይሁዳ ኢየሱስን አሳልፎ ለመስጠት ከፈሪሳውያን ጋር ተነጋገረ። ይሄ የኢየሱስ ታሪክ ነው። አሁን ቅድም ያነሳነው ነቢያት ነው። የናዝሬቱ ኢየሱስን አሳልፎ ለመስጠት ከእነሱ ጋር ተነጋገረና እነሱ ቢመዝኑ 29 አልመዘኑ፣ 31 አልመዘኑ። 31 ቢመዝኑ ይሄ ናዝሬቱ ኢየሱስ ምን አይደለም ማለት ነው? መሲህ አይደለም ማለት። ሌላ ሁሉ ተሳክቶ ይሄ ዜሮ ሊያደርገው ይችላል። 30 መዘኑ። ከዛ ወስደው ገንዘቡን እሱ በኋላ ደግሞ ታሪኩ እንደምናውቀው ይሁዳ ራሱ ምን ያደርጋል? ይሰቅልም ተነግሯል። አሳልፎ ሰጪው ራሱን ከሰቀለ በኋላ ይሄንን ብር ወስደው ምን ይገዙበታል አለ? መሬት ይገዙበታል አለ። ይሄ የተነገረው በኔ ዋጋ መሬት ገዙ ተብሎ ዘካርያስ ያንን ትንቢት ተናግሮ እና ወስደው ምን አደረጉት? መሬት ገዙበት። ግጥም እያለ ነው ስታዩት። ከዛ ልክ አሳልፎ ሊሰጠው ሲመጣ ነቢያቱ አሁንም ሲናገሩ ይሄንን የምታገኙት በዘካርያስ ላይ ነው። ዘካርያስ 13 ላይ ታገኙታላችሁ። እረኛውን ምታ፣ በጎቹም ምን ያደርጋሉ? ይበተናል። ከዚህ በጉን የመበተን መንገድ ምንድነው ብለዋል? እረኛውን መምታት ነው። ልክ ይሄንን ከዮሐንስ ወንጌል እናነባለን። ዮሐንስ ወንጌል ጋር እንሂድና ማርቆስ ወንጌል ላይ ማርቆስ ወንጌል ምዕራፍ 14 ላይ አንድ ቶሎ እናነባለን። የማርቆስ ወንጌል ምዕራፍ 14 ማርቆስ ወንጌል ምዕራፍ 14 ላይ ቁጥር 27 እንደዚህ ይላል። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ። ኢየሱስም በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ በጎቹም ይበተናሉ የሚል ተጽፏልና አለ። ሰማችሁ? ስለዚህ እነዚህ ሰዎች ጥለውት መሄዳቸው አይቀርም ማለት ነው። በነቢያቱ ባዩት ይህን ነቢያት ትንቢት ሲያዩ እንዴት እንደማለት መሰላችሁ? አሁን ዳንኤል እዚህ ዘመን ላይ ነው ያለው እንበል 2025 ላይ ሆኖ ነገሩ የሚከሰተው 3025 ከ100 ዓመት በኋላ 3025 ላይ ቢሆን በመንፈስ 3025 ላይ ያስቀምጠዋል ዳንኤልን እግዚአብሔር ማለት ነው። በመንፈስ እና ያየዋል፣ ነገሩ ሲሆን ያየዋል። ይሄንን ማየት የሚችለው ብቻ ነው? እግዚአብሔር ብቻ ነው። የሱን መንፈስ ስለሆነ የሚያሳያቸው በመንፈስ እዛ ዘመን ውስጥ እንደተሻገሩ ሆነው ያዩታል። ያን አይተው ነው የሚናገሩት። ከዛ እነሱ ያሉት እዚህ ጋር እንደሆኑ ያውቃሉ። ያዩት አልፈው እንደሆነ ያውቃሉ። ስለዚህ የሚመጣ ዘመን ነው እያሉ የሚናገሩት ከዚህ የተነሳ እና በጣም በግልጽ ነው የሚያዩት። ልክ መስቀሉ ላይ እሱ የሚያልፍበትን ጎዳና እነሱ እዛ ሆነው እንደሚያዩ ያህል ነው የጻፉልን እና ከዛ እዚህ ጋር ምን አለ? የተጻፈው ምን ይል ዘንድ አለ? ይፈጸም ዘንድ አለ። ከዛ ዝቅ ብላችሁ ስታነቡ ወደ ቁጥር 49 ጋር ስታነቡ እንዲህ ይላል። ሊይዙት መጡ። ቁጥር 48 ኢየሱስም መልሶ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት ዕለት እያስተማርኩ ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን መጽሐፍ ይፈጸሙ ዘንድ ይህ ሆነ አላቸው። ከዛ ምን የሚል ቃል አለ? ቁጥር 50 ሁሉም ትተውት ሸሹ ይላል። እረኛው ሲመታ ሲያዝ በጎቹ ተበተኑ። ይሄም እንዳለ የትንቢቱ ቃል ምን ብለዋል? ተፈጽሟል። መከራውን በተመለከተ ነው። ስለዚህ ልክ በአመፀኞች እንደመያዙን እዚህ ላይ እናያለን። ከዛ መከራውን ሲቀበል ከተነገሩት ውስጥ ወደ ዮሐንስ ወንጌል ምዕራፍ
19 ጋር እንሂድና እዚህ ጋር በዝርዝር ስለተቀመጠ እሱን እዛው ላይ እንድናየው ፈልጋለሁ። ዮሐንስ ወንጌል ምዕራፍ 19 ዮሐንስ ወንጌል ምዕራፍ 19 የናዝሬቱ ኢየሱስን መከራ የሚተርክልን ነው። እንግዲህ ቅድም በጸሎቱ ሰዓት ላይ የነበራችሁ ፓስተር ገዛኸኝ ከኢሳይያስ 53 አንብቦልን ነበር። ኢሳይያስ 53 የመሲሁን ምን የሚናገር ነው? መከራ፣ ጭንቀቱን፣ ስቃዩን ሁሉ የሚናገር ነው እና ከሌላ ጥቅስ እኔ ማነብላችሁ ዘጸአት 12 ቁጥር 46 ላይ ምን የሚል ቃል አለ? ልክ የፋሲካው በግ ከታረደ በኋላ ስጋውን በሙሉ ዛሬውኑ በልታችሁ ታድራላችሁ፣ ከሱ ምንም አጥንት አትሰብሩ ተብሎ ተነግሯቸዋል። ከእርሱ ምንም አጥንት አትሰብሩ እና ይሄን ሰዎችን እነሱን ለማዳን የሚሰዋው በግ አጥንቱ ምን አይልም አይሰበርም የሚል ተነግሯል። እና አሁን እዚህ ዮሐንስ ወንጌል ምዕራፍ 19 ላይ ስታነቡ ከቁጥር 23 ጀምሮ ከቁጥር 23 ጀምሮ አነባለሁ። ዮሐንስ 19 ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ አንድ ክፍል ሆነው በአራት ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንደሚሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ቀደውት ቢሆንስ ኖሮ ምን ይላል? ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። ይሄ በእርሱ ላይ ዕጣ እንደሚጣጣሉ ይሄ የቅድም አውጡልኝ ያልኳችሁ የመዝሙረ ዳዊቱን ነው። የመዝሙረ ዳዊቱን አሁን ማንበብ እንችላለን። መዝሙረ ዳዊቱ ጋር እንሂድና ወይ ዮሐንስ ጋር እናያይዘዋለን። መዝሙረ ዳዊት ቅንፍ 22 ያልኳችሁን አንድ እሱን እናውጣው። መዝሙር ቅንፍ 22 ተወሰኑ ጥቅሶችን እናነባለን። ስለ መከራው ይሄን የሚናገር ብዙ አለበት። አምላኬ አምላኬ ለምን ተውከኝ? ይሄ ዳዊት መዝሙር ነው። እኔን ከማዳንና ከጩኸቴ ቃል ሩቅ ነህ ለምን ተውከኝ? አያችሁት ይህን ድምፅ? ይሄ የማ ጩኸት ነው? የመሲሁ ጩኸት ነው። ልብ አድርጉ። ጩኸቱን ሳይቀር ዳዊት ምን አድርጎታል? ሰምቶታል። አይገርማችሁም? ጩኸቱን ከስንት ዓመት በኋላ የሚጮህን ጩኸት መስማት የሚችሉ ነቢያት ናቸው። ዳዊትም ነቢይ ስለነበር አምላኬ በቀን ወደ አንተ እጣራለሁ አልመለስክልኝ፣ በሌሊት እንኳን እረፍት የለኝም እያለ ይጮሃል። ወደ ታች ዝቅ ልበል። ቁጥር 7 ላይ በዛው ላንብበው። እንግዲያው ለሰዓት ብዬ ነበረ። ቁጥር 3 በእስራኤል የተመሰገነ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳንካቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝብም ዘንድ የተናቅሁ ነኝ። ይህን የሚለው ማን ነው? እሱ መሲሁ ነው፣ የዳዊት ልጅ። መከራው ሲያልፍ የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱንም ያድነው፣ ቢወድስ ያድነው ተብሏል። የናዝሬቱ ኢየሱስ እንደዚህ ተብሏል አይደል? ብለዋል አይደል? ማን ነው በመስቀል ላይ ያለው እንደዛ ያለው? እዛ የቆሙት ፈሪሳውያን አሉ። ከተሰቀሉት ደግሞ አንደኛው እንደዚህ ያለው ራስን አድንና እኛንም አድነናል። በእግዚአብሔር ተማመነ እርሱን ያድነው፣ ቢወደውስ ያድነው። ከዛ እንደዛ ብሎ ሲጠራ ኤሎሄ ብሎ ሲጠራ የናዝሬቱ ኢየሱስ እስቲ ቆይ ኤልያስን ነው የሚጠራው አሉ። ሌሎቹ ደግሞ ምን ይላሉ? እስቲ እንይ ያድነው እንደሆነ እስቲ እንይ አሉ ይላል። አንተ ግን ከሆድ አውጥተኛል፣ በእናቴም ጡት ሳለሁ በአንተ ታመንኩ፣ ከማፀን ጀምሮ በአንተ ተጣልኩ። ከዛ ዝቅ ብዬ ከቁጥር 14 ጀምሮ ላንብብ። እንደ ውሃ ፈሰስኩ፣ አጥንቶቼ ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ።
ኃይሌ እንደገል ደረቀ፣ በጉሮሮዬም ምላሴ ተጣጋ። የምን ምልክት ነው እሱ? የመጠማት ኃይለኛ ማለት ምን ሆነ ማለት ነው? ከመከራው የተነሳ ፈሳሽ ከሰውነቱ እያለቀ ሄደ። ይሄ ምንድነው የሚባለው በእንግሊዝኛ በሕክምና? ዲሃይድሬትድ ሆነ ማለት ነው። ዲሃይድሬትድ የሆነ ከመሄዱ የተነሳ እንደዛ ከመሆኑ የተነሳ ምላሱ ከትናጋው ጋር ምን አደረገ? ተጣጋ፣ ተጣበቀ ማለት ነው። ከፈሳሽ እጦት የተነሳ ማለት ነው፣ ከመከራው ብዛት የተነሳ። ይሄን ሁሉ ያየው ማን ነው? ዳዊት ነው የሚያየው። በመሃል ላይ እንደሚሆን በሱ ዘር ይሄን መከራ እንደሚያይ የዘሩን ስቃይ እየተሰቃየው ይሰማዋል እሱ። ከዛ ምን አለ? ቁጥር 16 ወደ ሞትም አሸዋ አወረድከኝ፣ ብዙ ውሾች ከበውኛልና የክፋተኞች ጉባኤም ያዘኝ። እጆቼንና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ አንተ ጉልበቴ እኔን ለመርዳት ፍጠን ይላል። አሁን ወደ ዮሐንሱ ልመለስና ከቁጥር 23 ጀምሮ ምዕራፍ 19 እናነባለሁ። ጭፍሮቹም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ይህንን አንብበነዋል። ቁጥር 25 ጋር ልምጣ። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም፣ መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን የወደው የነበረውንም ደቀ መዛሙርት በአጠገቡ ቆሞ ባየ ጊዜ እናቲቱን አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዛሙርቱን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ምን አልኩ ይላል? ተጠማሁ አለ። ተጠማሁ የሚል ቃል አለ። አሁን ሁሉንም አላነበኩትም ቅድም። ተጠማሁ አለ። ሌላው ቃል ምን ይላል? ልክ ለመጠጤ ምን አመጡልኝ ይላል? ሆምጣጤ አመጡልኝ ተብሎ ይህንን ዳዊት ተናግሯል። መከራው ሲጠማ መራራ ሆምጣጤ ጥማት ይቆርጣል እንዴ? ጥማት ምን ያደርጋል? ያብሳል። ልክ ብዙ ጨው ብትወስዱ ብዙ ውሃ እንደምትፈልጉ ሆምጣጤውም እንደዛ ነው የሚያደርገው። እና ልክ ተጠማሁ አለ። ምን ይል ዘንድ አለ? የተጻፈው ይፈጸም ዘንድ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶፕም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ምን አደረገ? ሰጠ። ምን ሆነ ማለት ነው? እሱ ሞተ ማለት ነው። ነቢዩ ዳንኤል ደግሞ በዳንኤል ምዕራፍ 9 ቁጥር 26 ላይ መሲህ ምን ይሆናል አለ? ይገደላል ብለዋል። ስለዚህ የማይገደል መሲህ፣ የማይገደል ማይሞት ሰው ከሆነ እሱ ምን አይደለም ማለት ነው? መሲህ አይደለም። የሆነ እምነት አለ በዓለም ላይ ታወቀ። አንድ እምነት ምን የሚል እሱ ሊሞት አይችልም፣ ነብይ የገዛ ነብዩን መሞት የለበትም የሚል አለ። እና ይመስላል ለአእምሮ እግዚአብሔር ለሁሉ መድኃኒት የሚያደርገው እንዴት መከራ ይቀበላል? እንዴት ይሞታል? እግዚአብሔር ሊያስጥለው ይገባል እንጂ እንዳይደርስበት ሊያደርግ ይገባል እንጂ። ስለ መሲሁ ግን የተጻፈው እንደሱ ሳይሆን መከራ ይቀበላል፣ ደግሞ ምን ይላል? ይሞታል። መሲህ ምን ይላል? ይገደላል ብለው ነው የተናገሩት። ሞተ። ቁጥር 31 አይሁድም በማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበረና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት ይላል። እንግዲህ አሁን ኢየሱስ ተሰቅሏል። ቀኑ የተሰቀለበት ቀን ምንድነው? ቀኑ አርብ ነው እና ሰንበት የሚገባው በስንት ሰዓት ነው? እሱ 6 ፒኤም ነው። አርብ 6 ፒኤም ላይ ሰንበት ይገባል። አርብ 6 ፒኤም ላይ ሰንበት ይገባል። ከዛ ከአርብ 6 ፒኤም አንስቶ እስከ ቅዳሜ 6 ፒኤም ድረስ ምንድነው? እሱ ሰንበት ነው። ሰንበት የተቀደሰ ነው። ምንም አይነት ተግባር አይደረግበትም። ስለዚህ ቀኑም ደግሞ ቅዱስ ስለሆነ ስቅላት ደግሞ የእርግማን ምልክት ስለሆነ የተሰቀለ ሰው እንደተሰቀለ ሆኖ የሰንበት ቀን መግባት የለበትም። ስለዚህ 6 ፒኤም አርብ 6 ፒኤም ሳይሞላ ሁሉም የተሰቀሉ በሙሉ ከመስቀል ላይ ወርደው መቀበር አለባቸው። ቀኑን እንዳያረክሱ ማለት ነው መስቀል ላይ ሆነው። ስለዚህ ምን መፍትሄ ያመጡ? እነዚህ በአካባቢ ያሉት ምን መፍትሄ ያመጡ?
አይ እነዚህ ሰዎች ሰባብረን አጥንታቸውን ሰባብረን ምን ማድረግ አለብን? መግደል አለብን፣ ሞታቸውን ማፋጠን አለብን፣ ከዛ እንቀብራቸዋለን ብለው አሉ። ከዛ መተው ምን ማድረግ ጀመሩ? መስበር ጀመሩ። ያንደኛውን በግራው ያለውን በቀኝ ያለውንም ሰባበሩ፣ ገደሏቸው በዛ ማለት ነው። ከዛ ቁጥር 32 ጋር ስትመጡ ጭፍሮቹም መተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩ። ይሁት እኔ እዚህ ይሄን ክፍል ሳነበው ሁሉ ይሄን 29 ምዕራፍ 19 የመረጥኩበት ምክንያት ሐዋርያው ዮሐንስን እንደ ሙቪ ስራው ብባል እንዴት አድርጌ ዮሐንስን እንደምስለው ማሰብ እችላለሁ ብዬ አስባለሁ። እዚህ ውስጥ ዮሐንስ ይሄን ሁሉ ጊዜ እየተከተለው የናዝሬቱ ኢየሱስ የሚከተለው ማን ነው ብሎ ነው የሚከተለው? መሲህ ነው ብሎ ነው የሚከተለው። ሁሉ መሲህ ነው፣ እሱ ነው መሲህ እያሉ መሲህ ነው ብለው ስላመኑ ነው እየተከተሉት ያሉት። ግን ስለሱ የተነገረው ሁሉ ገና ምን አላለም? አልተፈጸመም። ተፈጸመዋል፣ አልተፈጸመም። እና ልክ አሁን እዚህ ቦታ ላይ ልክ መተው አጥንቶቹ መስበር ሲጀምሩ የዮሐንስ ልብ ድቡ ማለት የጀመረ ይመስለኛል። ለምን? ዮሐንስ ከመጨረሻው ነበር እንደምታውቁ መስቀሉ ጋር ያለ እሱ ነው። እና ድቡ ያለ ይመስላል። ለምን? ስብር ካረጉ ምን የሚል ቃል አለ? ከእርሱ አጥንት አይሰበርም የሚል ቃል አለ። የኢየሱስን ጭን ቢሰብሩ ኖሮ ይሄ ሁሉ ነገር ፈጽሞ እያለ እሱ ምን አይደለም ሊባል ነው? መሲህ አይደለም ሊባል። መሲህ ካልሆነ ያ ለዳዊት የተነገረው ትንቢት ሁሉ ላይፈጸም ነው። የዳዊት ድንኳንን የሚያነሳ ሰው አልተገኘም አሁንም ሊባል ነው ማለት ነው። ከዛ ሲያዩት እሱ ፈጽሞ ምን ብሏል? ሞቷል። ስለዚህ መስበር አያስፈልጋቸውም ለሚሰብሩት ለዚህ ስለነበረ። ከዛ እፎይ ያለ ይመስለኛል ዮሐንስ ማለት ነው። እፎይ ያለ ይመስለኛል። ልክ ይሄ ከሆነ በኋላ ቁጥር 33 ይዩት። ቁጥር 34 ነገር ግን ይላል ከጭፍሮቹ አንዱ ይላል ምን እንደነካው ይሄ ወታደር አይታወቅም። ይሁት ዮሐንስ አጥንት እንዳይሰበር ነው የሚፈልገው። ለምን? የነቢያት ቃል ስላለ፣ የትንቢት ቃል ስላለ ይሄ ናዝሬቱ ኢየሱስ መሲህ ነው ብሎ ማረጋገጥ ነው የፈለገው አብሮ። ነገር ግን ያው ሳይሰበር ሲቀር እፎይ ሲል ግን አንድ ወታደር ልክ በቃ የሆነ ነገር እንደተሰማው አይታወቅም ዞር አለና በጦር ይዞ ጎኑን ወጋ። ጎናችሁን ከተወጋችሁ አጥንታችሁን የማግኘት እድል አለ። ለምን? ሪባችን ስላለ እዚህ። እና ዮሐንስ እንዴት እንደሚሆን ተመልከቱ። ይሄን ሁሉ ጊዜ ተከትዬ እሱ አይደለም ማለት ነው የሚያስብል ነው፣ የሚያስደነግጥ። ከዛ ግን ምን ይላል? ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ። ምን ማለት መሰላችሁ? ደምና ውሃ ወጣ ማለት አጥንት አልወጣም፣ አጥንት አልተሰበረም ማለት ነው። ያየውም አለ። አሁን ዮሐንስ ነው የሚናገረው። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል ይላል። ስለማን ነው የሚያወራው? ስለ ዮሐንስ፣ ስለ ራሱ ነው የሚያወራው። ይህ የሆነ ከእርሱ አጥንት አይሰበርም የሚለው የመጽሐፍ ቃል እንዲፈጸም ነው። ደግሞ ሌላው መጽሐፍ አለ አጥንት አይሰበርም የሚል ቃልም አለ። ሌላ መጽሐፍ ደግሞ አለ ዘካርያስ ደግሞ ምን ብለዋል? የወጉትን ያዩታል ብሎ ትንቢት ተናግሯል። የወጉትን ያዩታል። ስለዚህ የሚያዩት አንድ ቀን የሚያዩት ምን ያሉትን ነው? እሱ የወጉትን ነው። የወጉትን ከሆነ የሚያዩት ምን ያደርጉታል ማለት ነው? ይወጉታል ማለት ነው። ስለዚህ አጥንት አይሰበርም ደስ ሲያሰኝ፣ በሌላ በኩል ደግሞ ሲወጋው ወየው ብሎ ደንግጦ ቢሆን መንፈስ ቅዱስ ያንን ቃል ሲያመጣው ለካስ መወጋት አለበት። የወጉትን ያዩታል ስለሚል መወጋት ነበረበት። እያንዳንዱ የሚቀበለው መከራ ልክ እንደተጻፈው። ከዛ ሲሰቅሉት ማንና ማንን ከጎኑ ሰቀሉ? በመግለጫው ስማቸውን እንድትነግሩኝ አይደለም፣ ስማቸውን አናውቀውም። ማንና ማንን ሰቀሉ? እስቲ እንበለው። ወንበዴዎች።
ኢሳይያስ 53 ቅድም የተነበበልን ጥቅስ ላይ ከማ ጋር ተቆጠረ ይላል? ከአመፀኞች ጋር ተቆጠረ የሚለው ቃል በሱ ምን አደረገ? ተፈጸመ። እንደ አመፀኛ ማለት ነው። እያንዳንዱ ስለሞቱ የተነገረው በሙሉ አንድ በአንድ የተነገረው በእያንዳንዱ እየተፈጸመ ልክ መጨረሻ ላይ ከሞተ በኋላ ቅድም እንዳየነው ጨርቁን ደግሞ ምን ማድረግ ጀመሩ? ዕጣ መጣጣል ጀመሩ። በእነዚህ ሁሉ መለኪያዎች እነዚህ እንግዲህ ስካነር ናቸው። በእነዚህ ሁሉ ስካን እያደረግነው ነው። እነዚህን ሁሉ ቴስቶች ያለፈ ሰው ነው የናዝሬቱ ኢየሱስ። ይህንን ሁሉ ቴስት እሱ ካለፈ እንግዲያው የናዝሬቱ ኢየሱስ እርሱ ማን ነው ማለት ነው? ነዳዊት የተናገሩለት ነቢያት የተናገሩለት ማን ነው? እሱ መሲህ ነው ማለት ነው። ይህንን እርግጠኛ ናችሁ ማለት አሁን በምርመራው ማለት ነው፣ በምርመራችን። ስለዚህ የናዝሬቱ ኢየሱስ ያ ከድንግል ማርያም የተወለደው ያ በናዝሬት ያደገው ያ የዮሴፍ ልጅ የተባለው እርሱ የማ ልጅ ነው? እሱ የዳዊት ልጅ ይመጣል የተባለው ይነግሳል የተባለው መሲህ ይሆናል የተባለው እርሱ ነው ማለት ነው። ስለዚህ ከዚህ በኋላ አዋጁ ምን ይሆናል? የናዝሬቱ ኢየሱስ እርሱ ማን ነው የሚል ነው። እርሱ መሲህ ነው የሚል ነው። እርሱ ክርስቶስ ነው የሚል ነው። ዳዊት በዚህ አላቆመም። ይህንን ብዬ ወደ ጠቀልላለሁ። ዳዊት መከራውን እየተናገረ ከዛ እንዲህ አለ። በስቃይ ውስጥ ሆኖ የመሲሁ የሱ መሲህ ከዳዊት ዘር የሚመጣው መሲህ እዛ መከራው ሲገባ የሚያልፍበትን መከራ መሲሁ የሚናገረውን ድምፅ ሰምቶታል ብያለሁ ቅድም። ኤሎሄ ኤሎሄ ላማ ሰበቅታኒ፣ ለምን ተውከኝ አምላኬ ያለው ያንን ቃል ኢየሱስ እንዳለው እናውቃለን። ከዛ ምን ብለዋል? ይሄ የዳዊት ልጅ ሌላው ያለው ምንድን ነው? አባቱ ሲያናገር ነው። አባቱን እንደዚህ ብለዋል። ይሄን ዳዊት ነው የሰማው፣ ዳዊት ነው የነገረን። ምንድን ነው ያለው? ነፍሴን በሲኦል አትተዋትም፣ ቅዱስህን ያንተን ቅዱስ የሆንኩትን መበስበስን አይ ዘንድ አትሰጠኝም። የሕይወትን መንገድ ታሳየኛለህ፣ አንተ ባለህበት በደስታ ትሞላኛለህ ብሎ ሞቶ እንደማይቀር ሞቱ ውስጥ ከገባ በኋላ እንኳን ነፍስ ስጋው እንደማይበሰብስ ነፍሱ እዛ ውስጥ እንደማትቀር ከዛ ውስጥ እግዚአብሔር አውጥቶ ሕይወት ወደ ሕይወት ውስጥ እንደሚወስደው የዳዊት ልጅ ይሄ እንደሚገጥመው ዳዊት ራሱ ይሄን ተንብዮአል። ስለዚህ የናዝሬቱ ኢየሱስ መሞቱ በቂ አይደለም። ምን ማለት አለበት? መነሳት አለበት። የጌታ ስም የተባረከ ይሁን። የሐዋርያት ሥራ ምዕራፍ 2 እናነባለን። የጌታ ስም ይባረክ። አሁን ተነስተን እንቆማለን። ሁላችንም ይህን ክፍል ቆመን እናነባለን። ከዛ አዋጅ እናውጃለን። የዚህ አዋጅ ምንነትን በሚቀጥለው በምናየው ጊዜ ነው የምናየው። አሁን አዋጁን እናውጃለን። የሐዋርያት ሥራ ምዕራፍ 2 ከቁጥር 22 ጀምሮ እናነባለን። ይህንን ሐዋርያው ጴጥሮስ ነው የሚናገረው። በመንፈስ ቅዱስ ተሞልቶ ነው የሚናገረው። መንፈስ ቅዱስ ገልጦለት ነው ይህን የሚናገረው። የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል የናዝሬቱ ኢየሱስ ያ ሰው ማለት ነው በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ያ የናዝሬቱ ኢየሱስ እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ነቢያት በተናገሩት መሰረት ተሰጥቶ በአመፀኞች እጅ ሰቅላችሁ ምን አደረጋችሁት? ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። እሺ አሁን ከዚህ ጀምሮ ያለውን እስቲ አብረን እናንብብ። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞ ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አተዋትምና። ቅዱስህንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወክን፣ ከፊት ጋር ደስታን ትሞላብኛል። እዚህ ጋር ቆምና ይሄንን ያለው ማን ነው? እሱ የዳዊት ስር የሆነው የዳዊት ልጅ የሆነው መሲሁ ነው። ይሄን ያለው
ዳዊት ምን አድርጎ ነው? ሰምቶ ነው። ነቢይ ስለነበር ሰማው። ግን የማን ድምፅ ነው? ይሄ ድምፅ የመሲሁ ድምፅ። ከዛ ቁጥር 29 ያለውን እኔ አነብና አብረን እናንብብላችሁ ጋር ደግሞ እናነባለን። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ዳዊት ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ። እግዚአብሔር ምን ነው የማለለት ለዳዊት? ከወገብህ ፍሬ በዙፋን ላይ አስቀምጣለሁ ብሎ ምሎለታል። እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። አሁን ቀጥሎ ያለውን አብረን እናነባለን። ይህን ኢየሱስን እግዚአብሔር አስነሳው። ማንን? ኢየሱስን። ልብ አድርጎ አሁን ክርስቶስ የሚለው ቃል እስካሁን አልተጠቀመም። በወንጌላት 3 ዓመት ተኩል በምድር ላይ ሲኖር ኢየሱስ ሁሌ ስሙ ሰዎች የሚጠሩት ማን እያሉ ነው? ኢየሱስ 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 ኢየሱስ። ያ የተወለደበት የእግዚአብሔርን ነው ከኃጢአት የሚያድን መሆኑን የሚገልጽ ስምም ቢሆን ያ ስም ከሰፈር ጀምሮ ከቤት ጀምሮ የተጠራበት ስም ነው። ኢየሱስ ኢየሱስ። እዚህም ጋር ኢየሱስ እያለ ነው የሚለን። ይህን ኢየሱስን አብረን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ምንም ማለት ነው? መንፈስ ቅዱስ። ቀጥሎና ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለ። እንግዲህ ይህን እናንተ የሰቀላችሁትን ማንን? ኢየሱስን። እስቲ እንደገና ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። ይሄ ነው አዋጁ ይሄ ነው። በበዓለ 50 ቀን የታወጀው አዋጅ ይሄ ነው። 3000 ነፍሳት ያመኑት ይሄ አዋጅ ታወጆ ነው። ምንድነው አዋጁ? ይህን እናንተ የሰቀላችሁትን የናዝሬቱ ኢየሱስን እግዚአብሔር ምን አደረገው? ጌታ ደግሞ ስማ ክርስቶስ አደረገው። ስለዚህ ኢየሱስ እርሱ ማን ነው? ጌታ ነው። ኢየሱስ እርሱ ማን ነው? ክርስቶስ ነው። ይሄ የታወጀው መቼ ነው? እሱ ከሙታን ሲነሳ። የኢየሱስ ትንሣኤ መሲሐችን ማን እንደሆነ የታወጀበት ትንሣኤ ነው። የኢየሱስ ትንሣኤ ንጉሳችን ማን እንደሆነ የታወጀበት ትንሣኤ ነው። የኢየሱስን ትንሣኤ ስናውጅ ይሄ ኢየሱስ የናዝሬቱ ኢየሱስ ሰው ብቻ ሳይሆን እርሱ የልዑል እግዚአብሔር ልጅ፣ እርሱ ጌታ ደግሞ ክርስቶስ በሉ እስኪ እንደገና ክርስቶስ በሉ እንደገና ክርስቶስ ስትሉ ነቢያት የተናገሩለት ሰው ማለታችሁ ነው። ክርስቶስ ስትሉ ነቢያት ያሉት ሁሉ ነገር የሚፈጸምበት ማለታችሁ ነው። ክርስቶስ ስትሉ የበለጸገ የተጠቀጠቀ ስም ነው። የተጠቀጠቀ ይሄ ናዝሬቱ ኢየሱስ እርሱ ንጉሥ ክርስቶስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ልክ ንጉሥ ሲሆን ነው መቅደሱ የሚሰራው። ይሄ ንጉሥነቱ፣ ይሄ ጌትነቱ፣ ይሄ ክርስቶስነቱ ምን ማለት ነው የሚለውን የሚቀጥለው በምንገናኝበት ጊዜ ነው የምናየው። እግዚአብሔር የተመሰገነ ይሁን። እስቲ እንጸልያለን። አሜን። ወደ ጌታ እራት ነው የምንሄደው በዚሁ። አሜን። እንደዛ ቆመን እንጸልያለን። ጥቂት ቆመን ከዛ ትቀመጣላችሁ። አዋጅ ከዚህ በኋላ መታወጅ ተጀመረ። ባለፈው ሳምንት እንዳየነው ኢየሱስ ገና አልሞተም ነበርና ክርስቶስ መሆኑን ለሐዋርያት የተገለጠላቸው ቢሆንም በተራራ ላይ ያሳያቸው ቢሆንም እንዳትናገሩ፣ የሰው ልጅ ከሙታን እስኪነሳ እንዳትናገሩ አላቸው። አጋንንትም ማን መሆኑን አውቀውት ነበር ይላል። ስለዚህ ነው የሚጮሁት የነበረው። እነሱን ደግሞ እንዳይናገሩ በጣም አዘዛቸው ይላል። አሁን ግን ከሙታን ስለተነሳ
አሁን ዋና የተጠራለትን ነገር ሊያደርግ ስለሆነ መከራን ስለሚያድነው ሕዝብ፣ ስለሚነግስለት ሕዝብ፣ ነፃ ስለሚያወጣው ሕዝብ፣ የመንግስቱ ተካፋይ ስለሚያደርገው፣ የመቅደሱ አባል ስለሚያደርገው ሕዝብ ሲባል መከራን በመስቀል ላይ ተቀብሎ ልክ በመስቀል ነፍሱን አሳልፎ ሲሰጥ ይሄ ነቢያት የተናገሩለት እርሱ ነው አሉ። ያ መቶ አለቃ እንኳን በመስቀሉ አጠገብ የቆመው የሆነውን ሁሉ አየ። በእውነት ይህ ሰው የእግዚአብሔር ልጅ ነው፣ ይህ ሰው ጻድቅ ነው አለ። የተጻፈው በሙሉ ተፈጸመ፣ አንዲት ሳይቀር፣ ስለ አገልግሎቱ፣ ስለ ልደቱ፣ ስለ መከራው። የናዝሬቱ ኢየሱስ እርሱ ነቢያት የተናገሩለት በእግዚአብሔር የሚሾመው በሕያዋንና በሙታን የሚገዛ በዳዊት ዙፋን ላይ የሚቀመጠው ንጉሥ ነው። የናዝሬቱ ኢየሱስ እርሱ መሲህ ነው። እርሱ ክርስቶስ ነው። እርሱ ከሙታን የተነሳ ንጉሠ ነገሥት ጌታ ነው። ነገሥታት በዳዊት መንገድ አልሄዱም። በብዙዎቹ እግዚአብሔር አዘነ። ነቢያት ግን መናገራቸውን አላቆሙም። ለዳዊት እግዚአብሔር መብራት እሰጥሃለሁ፣ አንድ መብራት አስቀርልሃለሁ ባለው ተስፋ መሰረት በየጊዜው እንደ መብራት የሚሆን በመንግስቱ እያቆየ እያስነሳ ቢሄድም ልክ እንደ ዳዊት ልቡ በእግዚአብሔር ፊት ጽኑ የሆነ እግዚአብሔር ካለው ወደ ቀኝም ወደ ግራም የማይሄድ እንደ እግዚአብሔር እንደ ዳዊት የሆነ ልብ ያለው አልተገኘም ነበር። በዘመኑ መጨረሻ ከዛው ዘር ሰው ተገኘ። የናዝሬቱ ኢየሱስ የሚባል ነቢያት የተናገሩት አንድ ሳይቀር የተፈጸመ እርሱ የነቢያት የትንቢት ቃል ፍጻሜ የሆነ አንድ ተገኘ። የናዝሬቱ ኢየሱስ ሃሌሉያ። እርሱ ስፍራውን ሲይዝ፣ ወንበሩን ሲረከብ፣ ዙፋኑ ላይ የዳዊት ዙፋን ላይ ሲቀመጥ ያኔ ያ ድንኳን ይታደሳል። ያ ድንኳን ይነሳል። የማይፈርስ ሆኖ ይነሳል። የማይወድቅ ሆኖ ይነሳል። የእግዚአብሔር ቤት ጸንቶ የሚቆምበት ነገር ይሆናል። እግዚአብሔር ሆይ ስለ ናዝሬቱ ስለ ኢየሱስ እናመሰግንሃለን፣ እንባርክሃለን። በሸላቶቹ ፊት ዝም እንደሚል በግ አፉን አልከፈተም፣ ለመታረድ እንደሚነዳ ጠቦት ተነዳ ብሎ ኢሳይያስ ያየውን አየነው። ጌታ ሆይ እግዚአብሔር ሆይ አየነው። ለነቢያት ያሳየሃቸውን ታሪኩን አነበብን። የናዝሬቱ ኢየሱስን የመጽሐፍት ሁሉ ፍጻሜ፣ የተነገረ ቃል ሁሉ ፍጻሜ፣ የተነገረለት በሙሉ የሆነለት የእግዚአብሔርን ልጅ የናዝሬቱ ኢየሱስን አየነው። እናመሰግንሃለን እግዚአብሔር ሆይ እሱን ስናምን ጌታ ስንለው ክርስቶስ ስንለው ምን እያልን እንደሆነ እንድናስተውል አምላኬና አባቴ ሆይ ጸልያለሁ። ከሞቶ ስለተነሳው ጌታ ተመስገን። ንጉሥ ስለሆነው ተመስገን። በዙፋን ላይ ስለተቀመጠው ተመስገን። በዙፋን ላይ ሆኖ ስለሚገዛውና ካህን ስለሚሆነው ስለ ናዝሬቱ ስለ ኢየሱስ እናመሰግንሃለን። ስምህ የተባረከና የተቀደሰ ይሁን።
እንደ ልብ የሆነ ፈቃድን ሁሉ የሚያደርግ አቤቱ ስላገኘ ተመስገን። የመጨረሻው ዙፋን ወራሽ የሆነው የዳዊት ልጅ ስለተገኘ እናመሰግናለን። በዚያ ዘመን የነበሩ ይህ ምስጢር የተገለጠላቸው በተለያየ ሕመም ሲማቅቁ የነበሩ ወደ ናዝሬቱ ኢየሱስ እየመጡ የዳዊት ልጅ ሆይ ማረኝ ይሉት ነበር። እሱ በሆነ መንደር የተነሳ የሆነ ሰው ሳይሆን ነቢያት የተናገሩለት ሲመጣ ፈውስ ያመጣል፣ ሲመጣ ሰው እንደኔ ያደርጋል ብለው የተናገሩለት የዳዊት ልጅ እንደሆነ ገብቷቸው ኖሮ አቤቱ የዳዊት ልጅ ሆይ ማረን አሉ። አቤቱ እኛም አይኖቻችን ተከፍተው የናዝሬቱ ኢየሱስ እሱ የዳዊት ልጅ የትንቢት ሁሉ ፍጻሜ መሆኑን እንድናቅ ስለረዳን እናመሰግንሃለን። ጌታ ኢየሱስ ሆይ ክብርህ መገለጥ እንዲጀምር ጸልያለሁ። ክብርህ መገለጥ እንዲጀምር ጸልያለሁ። በዚህች ቤተ ክርስቲያን ክብርህ መገለጥ እንዲጀምር ጸልያለሁ። በእኛ መካከል ክብርህ መገለጥ እንዲጀምር ጸልያለሁ። አንተ መሆንህ እየተገለጠ እየጠራ ስፍራውን ሁሉ እንድትወርሰው ጸልያለሁ። በዝናህ እንድትወርሰው ጸልያለሁ። ነቢያት የተናገሩልህ ጌታ አንተ መሆንን አውቀናልና እንግዲያው ስፍራን እንድትይዝ እንጸልያለን። አንተ ዋና እንድትሆን እንጸልያለን። አንተ የምትመራን እንድትሆን እንጸልያለን። አንተ የምትሰራ እንድትሆን፣ የምትገነባ እንድትሆን፣ የምታንጽ እንድትሆን ለአንተ አሳልፈን እንሰጣለን። ጌታ ሆይ በመከራ ስታልፍ ደቀ መዛሙርቱን ሰብስበህ ይሄ ሥጋዬ ይቆረሳል ለእናንተ፣ ይሄም ደሜ ንጹሕ ደሜ ይፈሳል ስለ እናንተ ኃጢአት ይቅርታ ደግሞ ከአባቴ ጋር ቀድሞ ለአብርሃም ተገብቶ የነበረው ኪዳን፣ ለነ ዳዊት ተገብቶ የነበረው ኪዳን፣ በብሉይ ኪዳን በሕጉ ተሸፍኖ የነበረው አሁን ግን ተገልጦ አዲስ ኪዳን ውስጥ ከአባቴ ጋር ትገቡ ዘንድ አባቴና እናንተ ትተሳሰሩ ዘንድ እግዚአብሔር እናንተ የእሱ ትሆኑ ዘንድ ደሜን ላፈስ ነውና እንካችሁ፣ ይህ ስለ እናንተ የሚፈስ ደሜ ነው። እንካችሁ በርኩሰት አባቴን መወዳጀት ስለማትችሉ ደሜን አፍስሼ እናንተን ማንጫ ደሙን አድርጌ በደሙ ኃጢአታችሁን ይቅር ብዬ አስወግጄ ከአባቴ ጋር ላስታርቃችሁ እነሆ አለሁ። ይህንን ለመታሰቢያ ያድርጉት ብለህ ጌታ ኢየሱስ ሰጠህን። አሁን በፊት የምንወስደውን ይህንን ራት አቤቱ ለመታሰቢያ እናደርገዋለን። በመስቀል ላይ የከፈልከውን ዋጋ እናስባለን። ስቃይህን እናስባለን። መከራህን እናስባለን። ጌታ ሆይ በዚህ መከራህ ደግሞ ከአንተ ጋር እንድንወዳጅ እንጸልያለን። አቤቱ ኪዳንህ በውስጣችን የከበረ ስፍራ እንዲይዝ እንጸልያለን። ስለ ሰጠህን ጊዜ ተመስገን። ይህንን ጊዜ ሁሉ ተረከበው፣ በመሃላችን ሁን፣ በኢየሱስ ክርስቶስ ስም አሜን። እንደዛው በጸሎት መንፈስ ሆነን እንቀመጣለን።